ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አታ ፕሮግራማችን የአበበ ቢቂላ ስቴዲየም መታገድ ለእግር ኳሱ ያለው ተጽዕኖ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማሊ ሰላም ነው። እንዴት አለ? አለን ሁሉ ሰላም፣ ሁሉ መልካም እንግዲህ በዛሬው የብስራት ፕሮግራማችን ልናየው ወደርነው የአበበ ቢቂላ ስቴዲየም መታገድ በእግር ኳሱ ላይ ያለው ተጽዕኖ የሚለውን ጉዳይ እናነሳለን። ግን እንደሚታወቀው አበበ ቢቂላ ከአዲስ አበባ ስቴዲየም ስራ ለመስጠት ጋር ተያይዞ አበበ ቢቂላ ብዙ ስራ የበዛበት ስቴዲየም በሀገራችን የአበበ ቢቂላ ስቴዲየም ነው። አንዳንድ ኢንተርናሽናል ጨዋታዎችን የሚያስተናግደው የክለቦቻችንም የብሔራዊ ቡድኑንም ጨዋታዎች በተለይ የሴቶች ብሔራዊ ቡድንን እንዲሁም ደግሞ የእድሜ ቡድኖችን የከፍተኛ ሊግን የሴቶች ፕሪሚየር ሊግና በርካታ ጨዋታዎችን የጤና ቡድኖች ጨዋታዎችን ሳይቀር የሚያስተናግድ የአበበ ቢቂላ ስቴዲየም ነው። ግን ይህ እንግዲህ ለኢትዮጵያ አንድ ለእናቱ ብሎ መናገር ይቻላል የአበበ ቢቂላ ስቴዲየምን አሁን ባለው ሁኔታና ይህ ስቴዲየም ደግሞ ምንም ለሌለን ለኢትዮጵያውያን በእንቅርት ላይ ጆሮ ደግፍ እንዲሉ አሁን ደግሞ ይህ ስቴዲየም ትናንት መታገዱ ተሰምቷል። ታዲያ ይህ ስቴዲየም መታገዱ በእግር ኳሱ ላይ ያለው ተጽዕኖ በተለይ ደግሞ ከፊታችን የሚጠብቀው ኢትዮጵያ መድን ከፒራሚድ የሚያደርገውን ጨዋታ ለማየት ጓጉተን ነበር። በዚህ ስቴዲየም ግን ያ እንደማይሆን በእርግጠኝነት ተረጋግጧል። እንዲሁም ደግሞ የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ 180 ደቂቃ ይቀረዋል። ያንን ጨዋታም እንግዲህ የመልሱን ጨዋታ ከታንዛኒያ ጋር የሚደረገውን ጨዋታ በዚህ ስቴዲየም ነበር ይደረጋል የተባለው እሱም እንደማይደረግ ይፋ ሆኗል። እንግዲህ ይህ ታዲያ መሆኑ በአጠቃላይ ለእግር ኳሱ አሁን ላለው እግር ኳስ ያለው ተጽዕኖ ምንድነው የሚለውን ጉዳይ እያነሳን ቆይታ እናደርጋለን ማለት ነው። ታው እንግዲህ የኢትዮጵያ ብሔራዊ ቡድን በስደት ላይ እንደሆነ ይታወቃል። አሁን ስደት ያሉት ክለቦቻችንና ሴቶች ብሔራዊ ቡድኖቻችን ነበሩ። እነሱም አሁን እንግዲህ ወደ ስደት ሊወጡ 11ኛው ሰዓት ላይ የደረሱበት ዜና እንግዲህ ባለፈው ሰኞ ተሰምቷልና ይህ እጅግ በጣም የሚያሳዝን ብቻ ሳይሆን የሚያሳፍር ጉዳይ ሆኖ ነው ያገኘሁት ነው። እግር ኳሳችን በአጠቃላይ ስፖርታችን በምን ደረጃ ላይ እንዳለ የሚያመላክት የሚያሳብቅ ነገር ነው ብዬ ነው የምወስደውና ዛሬ ስቴዲየሙ ለምን ታገደ፣ ስቴዲየሙ በምን ሁኔታ ላይ ነው የሚገኘው ምናምን የሚሉ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። ዞሮ ኢትዮጵያ መድን በአበበ ቢቂላ ላይ ወይም ደግሞ በአዲስ አበባ ከተማ ላይ ጨዋታውን እንደማያደርግ ተረጋግጧል። ይህ እንግዲህ የኛ ችግር እንዳለ ሆኖ ደግሞ ግብፃውያን በዚህ ላይ እጃቸው የድረስ ነው የሚለውንም በዛሬው ፕሮግራማችን እንደዚሁ የምንመለከተው ይሆናል። መልካም እንግዲህ የአበበ ቢቂላ ስቴዲየም ምናልባት ጥያቄ ሲነሳበት የነበረው የዚህኛው የምላንደው ጨዋታ ላይም እንዲሁም ደግሞ በካፍ ኮንፌደሬሽን ካፕ ወላይታ ዲቻ ባደረገው ጨዋታ ላይም በእለቱ የነበሩት ኮሚሽነር ደቡብ ሱዳናዊ ናቸው። እሱን ኮምፕሌንስ ያቀርቡ ነበር። ግን ሀሳባቸው ተሰሚነት አግኝቶ እንግዲህ ወደ ማሳገር ደረጃ ላይ ደርሰዋል። ታዲያ እንዴት ታገደ የሚለውን እናንሳ። ምናልባት ሜዳው ቀደም ብለን እንዳነሳ ነው ብዙ ስራ የበዛበት ሜዳ ነው። በእጅጉ በጣም ምንም ጥያቄ የለውም ላለመታገድ አንዳንዴ እኛ ለማየት ካለን አንፃር ምንም ስለሌለን ያንን ሜዳ እንጠቀማለን እንጂ ሜዳው ብዙ ስራ ስለበዛበት በብዙ ነገር የተጎዳ ሜዳ እንደሆነ በደንብ መመልከት ይቻላልና ከዛ አንፃር እንዴት ታገደ የሚለውን ነገር አጠቃላይ መነሻ እናርግና ወደ መቼም እኛ ካለንበት ተጨባጭ ሁኔታ አንፃር አሁን ላይ ያለን አንድ ውድድር ሊያካሄድ የሚችል ሜዳ እሱ ከመሆኑ አንፃር ትንሽ ስሜት ሊጎዳ ይችላል። ነገር ግን እኔ ግን እንዳጠቃላይ ግን ሱዳናዊው ኮሚሽነር እድሜያቸውን ያርዝሙ እግዚአብሔር ይስጣቸው ለማለት ነው የምወደው። ምክንያቱም በቃ ይሄ ሜዳ በቃ ሰው ባለመሆኑ ብቻ መናገር ስላልቻለ ለዘመናት ሲቀጠቀጥ ይኖረ ሜዳ ነው። በቃ ጥቅም አልሰጥም ካለ ቆይቷል። ታስታውስ እንደሆነ አምና የድሬዳዋ ስቴዲየም ከታደሰ አገልግሎት መስጠት ከጀመረ አንድ አመት ባልሞላ ጊዜ ውስጥ ማጫወት አልቻለም።
ተጫዋቾች እየተጎዱ ነው ብለን ተቃውሞ አቀረቡ ክለቦቹ ተጫዋቾቹ አሰልጣኞቹ ሁሉ እኛም ሳንቀር ይሄ ሜዳ መስተካከል አለበት ብለን ተቃውሞ አቀረብን በስንት ጊዜ ውስጥ አንድ አመት ባልሞላ ጊዜ ውስጥ ለምን ሜዳው ለጨዋታ ምቹ ባለመሆኑ ምቹ ያልሆነው ለምንድነው እንደ አበበ ቢቂላ ብዙ አገልግሎት በመስጠቱ አይደለም ነገር ግን ሜዳ በየቀኑ በየሰዓቱ በየሳምንቱ እንክብካቤ ይፈልጋል ያን እንክብካቤ ማግኘት ባለመቻሉ የሚያሳዝነው ነገር ይሄ አርቲፊሻል ሜዳ እንደ ሌሎች ሜዳዎች አይደለም እንደ ተፈጥሮ ሜዳ አይደለም ቶሎ ይናገራል አፋውጥቶ የድሬዳዋ ስቴዲየም አምና ላይ ቅሬታ የቀረበበት ለምንድነው መጀመሪያ አካባቢ ታይተው ከሆነ አረንጓዴ ነው ሙሉ አይደል 2-3-4 ጨዋታዎች ሲደረጉ ግን ጥቁር ሜዳ ሆነ ያ የሆነው ለምንድነው እንክብካቤ ባለመደረጉ ሜዳው መበጠር አለበት ማበጠሪያ መኖር አለበት እንደዚህ አይነት ሜዳ ሲሰራ የድሬዳዋ ስቴዲየም ያኔ መሰለ ጥሩ ሜዳ ተሰርቶ ምን ብሎ ነገር ግን ሜዳውን የሚንከባከብ ማበጠሪያ ባለመኖሩ ምክንያት ለመጫወት ምቹ ሳይሆን ቀርቶ ጉዳት ማድረስ ጀመረ ስለዚህ በዚህ ምክንያት ጨዋታዎች ሊካሄዱ ከታቀደው ጨዋታ ቀደም ብሎ እንዲሰርዝ ተደረገ አየር አበበ ቢቂላ ግን ጥቁር ከሆነ ስንት አመቱ ነው ዘመናት አልፎታል አበበ ቢቂላ አርቲፊሻል ሆኖ አገልግሎት መስጠት የጀመረው 2008 ላይ ነው አሁን ስንት ላይ ነው 10 አመት ሙሉ እድሳት አልተደረገለትም ይሄ ሜዳ የመጀመሪያ ጨዋታውን የዛሬ 10 አመት ስናደርግ እንግሊዛዊው አሰልጣኝ ነበረኛ ኦፌ ኦኑራ የሚባል ከ4-1 ነው የተሸነፍነው እዛ ሜዳ ላይ የዝናብ ጨዋታ ነበር የነበረው በጊኒ 4-1 የተሸነፍንበት ጨዋታ ላይ ነው ሜዳው ተመርቆ አገልግሎት መስጠት የጀመረውና በእነዚህ 10 አመታት ውስጥ ይሄ ሜዳ እድሳት ሳይደረግለት ቆይቷል ስለዚህ በእነዚህ 10 አመታት ውስጥ አበበ ቢቂላ ላይ ያልተደረገ የውድድር አይነት የለም ከዛ አልፎ ተርፎ አሁን ድረስ የሰፈር ፕሮጀክቶች ሳይቀሩ ስልጠና የሚያደርጉበት ሜዳ ነው ይሄ ሜዳ ከሰኞ እስከ ሰኞ እረፍት የሌለው ሜዳ ነው በዚህ ምክንያት ብዙ ተጫዋቾች ለጉዳትም ተዳርገዋል ተጫዋቾች እየተጎዱ የሚጫወቱበት ውድድር ነው የሴት ፕሪሚየር ሊግ ተጫዋቾች ቅሬታ ካቀረቡ ስንት አመታቸው ነው ሰሚ አጥተው ስለዚህ አበበ ቢቂላ ስቴዲየም ጥፋት ነው ያደረሰ ያለው አሁን ላይ ነገር ግን እንዲህ ጥፋት ያደረሰም እግር ኳሱን ስፖርቱን በአጠቃላይ የሚመሩ ሰዎች ግን ከምንም ቁብ አልቆጠሩት በዚህ ሜዳ ላይ ተጫውተ ውጤት ማምጣትስ ይቻላል እውነት ለመናገር እኔ ኢትዮጵያ መድን የመጀመሪያ ጨዋታውን ያደረገበት ጊዜ የነበረው እንቅስቃሴ ብዙዎቹን አስደስቷል ማርኳል አይደል ነገር ግን እኔ የኢትዮጵያ መድን እንቅስቃሴ ከማቆ አንፃር ግን የዛን ቀን ኢትዮጵያ መድን እኔ በሚፈልገው ደረጃ በማቀው ደረጃ አልነበረም ለዛ አንዱ ምክንያት የነበረው ሜዳው ጉልበት ይበላል ጉዳት ያደርሳል ተጫዋቾቹ የሚጫወቱት ጤናቸውንም እየጠበቁ ነው በሚፈልጉት ደረጃ እንዲንቀሳቀሱ የሚያደርግ ሜዳ አይደለም ስለዚህ በዚህ ሜዳ ላይ ተጫውተው ውጤት ማምጣት ከባድ ነው ምን ማለት ነው ውጤት እየፈለክ ክብር እየፈለክ ደሞ ማይረባ ሜዳ ላይ መጫወት ተገቢና ትክክል አይደለም ከማሊንዴጊ ጋር በነበረው ጨዋታ ላይ ኮሚሽነሩ ጨዋታውን ለማቋረጥ ሁሉ እስከ መፈለግ ነው የደረሰው በተደጋጋሚ ጊዜ ኮምፕሌን ያደርግ ነበር እዚህ ሜዳ ላይ እንዴት ጨዋታ ይካሄዳል ይያል ስለዚህ ሌሎች ኮሚሽነሮችም ከዚህ በፊት የሚመጡ ኮሚሽነሮች ዝም ብሎ ኢትዮጵያ ስለሆነች እዛጋ አንዳንድ በፌዴሬሽንም በምንም ሰዎች ሎቢ እየተደረጉ ነው እንጂ ይሄ ሜዳ ውድድር ማቆም እንዳይካሄድ መከልከል ከነበረበት በጣም ቆይቷል
የአዲስ አበባ እግር ኳስ ፌዴሬሽን ኃላፊዎችም የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎችም ለውድድር መርሃ ግብር ማሞያ ብቻ ነው የሚያስቡት። እግር ኳሱ ምን ያመጣል ለሚለው ነገር አያስቡም። የሊግ ካምፓኒን በለው ያው ውድድር ሲያካሂድ በቃ ውድድሩ መርሃ ግብሩ ይሟላ እንጂ በዚህ ሜዳ ላይ ተካሂዶ ምን አይነት ውጤት ነው የምናመጣው ለሚለው ነገር አያስቡም። ይሄ አበበ ቢቂላ ሜዳ የኢትዮጵያ ስፖርት መሪዎችን አቅም ብቃት የሚያሳይ ነው። በቃ እግር ኳሳችን ለምን አላደገም ብለን መጠየቅ የለብንም። በቃ ካናት ነው የሚባለው ካናቱ ችግር አንዱ ማሳያ ይሄ ነው። በዚህ ሜዳ ላይ ውድድር እንዲደረግ ሲፈቀድ 10 ዓመት ካፍ ታገሰን ፊፋ ታገሰን ነገር ግን እስካሁን ድረስ ማደስ አልቻልንም። እንግዲህ የኢትዮጵያ ብሔራዊ ቡድን በስደት እንኳን ከሄደ ስንት ዓመቱ ነው? ሌላ ሜዳ መስራት ባንችል እንኳን ይሄን ሜዳ ማስተካከልና ለውድድር ዝግጁ ማድረግ እንዴት ያቅታል? የኢትዮጵያ እግር ኳስ ፌዴሬሽን የኔ አይደለም የመንግስት ነው እያልክ እስከመቼ ነው የምትሄደው? እሺ መንግስት ከተኛ አንተ ለምንድን ነው ማትነው? ኃላፊነቱንም መንግስት እኮ መጀመሪያ ጥያቄ ማቅረብ ራሱ ትልቅ ነገር እኮ ነው። ፌዴሬሽኑን አይደል የሚጠቀምበት አሁን የኢትዮጵያ እግር ኳስ ፌዴሬሽን ውድድሮችን መሰረተ ልማት እኮ ሰጥቶላል እያደስክ ምን ስለዚህ የመጠቀም ደግሞ የነሱ ነው። መንግስትም ጥያቄ ማቅረብ ደግሞ የፌዴሬሽኑ አሁን ለምሳሌ የአዲስ አበባ እግር ኳስ ፌዴሬሽን ሜዳውን በበላይነት ሊያስተዳድረው ይችላል ግን ባንድነት አብሮ መስራት ደግሞ የግድ ያስፈልጋል። ይሄንን ነገር ፕሪሚየር ሊግ ነው የሚያደርግበት ሙሉ የኢትዮጵያ እግር ኳስ ፌዴሬሽን የሚጠቀምበት እሱ ነው። የሴቶች ፕሪሚየር ሊግ አለ ከፍተኛ ሊግ አለ። የሴቶች ፕሪሚየር ሊግ በዚህ የተጫወተው ለአፍሪካ ዋንጫ ለማለፍ እኮ 180 ደቂቃ ቀርቷቸዋል ግን ይሄንን ራሱ ማሰብ አልቻለም። ይሄንን ራሱ ያው ማድረግ የምንችለው ምናልባት ወደ ኋላ ላይ እናነሳዋለን ልንወጣ የምንችልበት እድል አለ። አንድ የቀሩን እነሱ ብቻ ነበሩ ግን አሁን የምንወጣበት ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ያልሰራው ስራ አለ። ምናልባት ጣራት ቀይርም ወንበራት ቀይርም ሳሩን ብቻ ነው የምትቀይረው። ያንን ሳር ለመቀየር ደግሞ ብዙ ጊዜ የሚፈጅ አይደለም። ከገንዘብ አንፃር ያን ያክል ብዙ የሚያወጣ አይደለም። ሲቀየሩ ያያየን ነው። ድሬዳዋን ያያየን ነው። አሁን የሚሰሩት ሜዳዎችም ያያየን ነው። በየቦታው ያያየናቸው ሜዳ ተመሳሳይ ናቸው ከሳር አንፃር በአዲስ አበባ ከተማ አስተዳደር የሚሰራቸውን ሜዳዎች እየተመለከተ ነው በየቦታው እየተሰሩ ያሉ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን እዚህ ላይ ስራ እንዳልሰራ የሚያሳብቅ ነገር አለ ብሎ ማንሳት ነው። ሜዳዎች ደረጃ አላቸው 4 ደረጃ አላቸው የሚል ነገር የኛ አሁን አበበ ቢቂላ ላይ የሚደረገው ሜዳ አበበ ቢቂላ በካፍ ደረጃ እንትን ሁለተኛ ደረጃ ላይ ነው ያለው። ሁለተኛ ደረጃ ላይ ሜዳዎች ስታንዳርድ ተቀመጠለት ሁለተኛ ደረጃ ላይ ከሆነ የክለቦች የማጣሪያ የዙር አይደለም የማጣሪያ ጨዋታዎችን የሴቶች ምናምን ብሔራዊ ቡድን የወጣቶች ምናምን የማጣሪያ ጨዋታ ለማድረግ ካፌ ፈቀደ። ከዚህ እንግዲህ ዝቅ ካለ አንደኛ ደረጃ ነው የሚሆነው። አንደኛ ደረጃ ከሆነ ደግሞ ውድድር ማድረግ አይችልም። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን አሁን ክለብ ላይሰንሲንግ መጥቷል ወደ 3ኛ ደረጃ በማድረግ የብሔራዊ ቡድኑን ማጣሪያ ውድድርም ወደዚህ ለማምጣት ነው የሚፈልገው። ስለዚህ የኢትዮጵያ የአበበ ቢቂላ ስቴዲየም 2ኛ ደረጃ ላይ ነው ያለው። ይሄንን ደረጃ አይደለም ሚኒማም የመጨረሻውን አንደኛውንም ደረጃ የሚያሟላ አይደለም ብለው ነው ኮሚሽነሩ ሪፖርት ያደረጉት። አንደኛውንም ደረጃ ሚኒማሙን የሚያሟላ ሜዳ አይደለም። ስለዚህ ውድድር እዚህ ሜዳ ላይ መደረግ የለበትም። ካፍ ወዲያውን የተቀበላቸው ከኢትዮጵያ መድን ሰዎች ከሳወራ ያገኙት መረጃ ሪፖርት እንደተደረገባቸው ሜዳው እንደታገደ ዛንዚባር ላይ ያሉ ሰምተዋል። መረጃዎች ወጥተዋል ሜዳው እንደማይፈቀድ። ነገር ግን ከዛሬ ነገ ያው በሰው ተባራሪ አይደል መረጃ የሚደርስ እርግጠኛ መሆን አችልም። ስለዚህ ከዛሬ ነገ ነበር የሚጠብቁት የነበረው ካፍ ላካው ማድረግ አትችሉም። ስለዚህ ምንም አይነት ውድድር ማድረግ አትችልም። አሁን ካፍ ላካው የመድንን ብቻ አይደለም የኢትዮጵያ ሴቶች ብሔራዊ ቡድንም ከዚህ በኋላ አዲስ አበባ ላይ አበበ ቢቂላ ላይ ጨዋታ ማድረግ አትችሉም። ስለዚህ ሁለተኛ ሜዳ ላኩ ብሏል ካፋው። ፌዴሬሽኑ አሳውቋል። አሁን የድሬዳዋ ስታዲየም አሁን የድሬዳዋ ስታዲየምን አሳውቋል። አሁን የድሬዳዋን ስታዲየምም ተቀባይነት ያገኛሉ። የድሬዳዋ ስታዲየም እስካሁን ደረጃ አልተሰጠውም። በካፍ አልተሰጠውም ደረጃ ተሰርቷል ምን ብሏል ተቀምጧል። ደረጃ ግን እስካሁን አልተሰጠውም። ፌዴሬሽኑም አላስመዘገበም ሄደው። ስለዚህ አሁን
ካፍ ሰሞኑን ምናልባትም በዚህ ሳምንት መጨረሻ ላይ መጥቶ የድሬዳዋን ስቴዲየም ይገመግማል። የኢትዮጵያ እግር ኳስ ፌዴሬሽን ትላንትና ተትላንት ወዲያ ወደ ድሬዳዋ ተጉዞ ባለሙያ ልኮ ስቴዲየሙ ያለበትን ሁኔታ ገምግሟል፣ አይቷል። ስለዚህ አሁን በካፍ ባለሙያዎች ደግሞ ይገመገምና ማረጋገጫ እንዲሰጠው ይደረጋል። እንግዲህ የድሬዳዋ ስቴዲየም ማረጋገጫ ያገኛል ወይ የሚለው ጥያቄ ምልክት ውስጥ ነው። ምንም ዋስትና የለውም። የድሬዳዋ ስቴዲየም ሰሞኑንም አንዳንድ ፊልሞችን ስናይ አሁንም ለስቴዲየሙ የሚያስፈልገው ማበጠሪያ የሚባለው ነገር አልመጣም። ይገባል ነው የሚባለው። አሁን እሱ ማበጠሪያውን ሰሞኑን ገብቷል አልገባም አላቅም፣ ማረጋገጫ አላገኘው። ነገር ግን እንዳላገኘ ነው። ይሄ ደግሞ ከሆነ ደግሞ የማግኘት እድሉን ደግሞ ጠባብ እንዲሆን ያደርገዋል። ስለዚህ የኢትዮጵያ ብሔራዊ ቡድንም የኢትዮጵያ መድንም ጨዋታቸውን አዲስ አበባ ላይ ወይም ኢትዮጵያ ላይ ያደርጋሉ ወይ የሚለው ነገር ጥያቄ ምልክት ውስጥ ነው። በደንብ ምናልባት ቅድም ያነሳውን ሐሳብ እጋራለሁ። ያኛው ሰው የደቡብ ሱዳናዊ ሰው ሪፖርት ማድረጋቸው ምንም ከክፋት የመነጨ ነው ብዬ አላስብም። ምናልባት የኛ ድክመት ካልሆነ በስተቀር ያ ሜዳ በተደጋጋሚ በተለይ የሴት አሰልጣኞች ካምና ከታቻ ምናምን ጀምሮ ብዙ ሐሳቦችን ሲያነሱበት ነበር። ልጆቻችን እየጎዳብን ነው፣ ለሴቶች እግር ኳስ ትኩረት አልተሰጠም፣ ወንዶች ቢሆኑ ይሆን ነበር እስከ ማለት ድረስ የደረሱበት ሁኔታዎች ነበሩ። ሜዳው እንደሚጮህ ይናገራል። ገብተን ስትነካው ሜዳውን ይጮሃል። ሙሉ ለሙሉ ሳሩ አልቋል። ያ ጥቁሩ ነው የሚታየው። ኦሬዲ ላስቲክ ወጣ ማለት ኦሬዲ እንትኑ ሜዳው ወደ አስፋልትነት በቃ አስፋልት ሆኗል። ሙሉ ለሙሉ አስፋልት ሆኗል ብሎ መናገር ይቻላል። መጮህ ማለት ያው አስፋልትነቱ በደንብ እየታየ ነው ማለት ነው። ስለዚህ ያንን የማየት ራሱ ችግር አሁንም የኢትዮጵያ እግር ኳስ ችግር ነው፣ የኢትዮጵያ እግር ኳስ ፌዴሬሽን ችግር ነው ብሎ ማንሳት ይቻላል። ከዚህ አንፃር ከምናየው አንፃር ነው አሁን ይሄንን ነገር የምንለውና የካፍም እስካሁን ድረስ እነዚህን ያለፍናቸውን ብዙ ጨዋታዎች ተደርጎበታል። 10 አመት ቀላል አይደለም። በ10 አመት ውስጥ ራሱ እንዴት እንዳላዩት ቅድም እንዳልከው ምናልባት ሎቢ የሚደረግ በፌዴሬሽኑ ሰዎች በኩል ሊኖር ይችላል፣ ምንም ጥያቄ የለው። ያንንም እንደሚናገር አሁን ግን ሲበቃቸው ነው ምንም አማራጭ ሲያጡ የን ነገር ወደዛ ያደረጉበትና አሁንም ግን እስከመች ነው ይሄ ነገር የሚቀጥለው ታዲያ? አሁን የቀሩት የሴቶች ብሔራዊ ቡድናችን ነበር የቀረው፣ የእድሜ ቡድኖቹ ነበር የቀሩት፣ ክለቦቻችን ነው የቀሩት። እስከመች ነው በስደት እየተጫወትን ምን ዘልቀው? ይሄ ነገር መቼስ ነው ማብቂያው? ማለት ቢያንስ የአጭር ጊዜ እቅድና የረጅም ጊዜ እቅድ አለ። የረጅም ጊዜ እቅዱ ስቴዲየሙ እየተሰራ ነው። ናዲያ አበባ አሁን ያሉት ፕሮጀክት የተጀመሩ ነገሮች አሉ። እነሱ ረጅም ጊዜ የሚፈጁ ናቸው። ምናልባት ባህር ዳር ያለቀበት ሁኔታ አለ። አሁን ምናልባት ለቀጣይ ሊሰጥ ይችላል፣ ግልጋሎት ሊሰጥ ይችል ይሆናል ወደፊት። እሱም ብዙ የሚነሱበት ነገሮች ስለሚኖሩ ግን አሁን ባለው ግን ማድረግ በመችለው ራሱ በእነዚህ አይነት ነገሮች ባንስ የክለቦችን ውድድር በካፍና በቻምፒዮንስ ሊግና በኮንፌዴሬሽን ካፍ ምናረግበት ጨዋታዎች ያጭር ጊዜ አውጥተህ ባጭሩ የማድረጉ ነገር አሁንም እየታሰበበት አይደለም። ፌዴሬሽኑ ቢያስብበት ኖሮ በእነዚህ አመታቶች ውስጥ ይሄን ነገር የመቀየር ሳር ብቻ የመቀየር ነገር የሚከብድ ነገር ነው ተብሎ አይታሰብም። ግን የድሬዳዋ ኢንተርናሽናል ስቴዲየም ምናልባት ኢንተርናሽናል ስቴዲየም የሚለውም ነገር ብዙ የሚያከራክር ጥያቄ አለው። ምናልባት የድሬዳዋ ስቴዲየም ማለት ይቀላል አንዳንድ ኢንተርናሽናል ስቴዲየም ለማለት ብዙ የሚያሟላቸው መስፈርቶች ስላሉና ይሄኛውም ነገር ማረጋገጫ ካገኘ ግን እኛ ብዙ ጊዜ ብዙ ስቴዲየሞች ስንጠራ እንደተለምዶ ኢንተርናሽናል ስቴዲየም እያለ ነው የምንጠራውና ያ ከማረጋገጫ አንፃር አሁን ቅድም ያነሳው ሐሳብ አለ። በካፍ እውቅና እስካሁን አላገኘም ስቴዲየሙ ገና አሁን ተልኳል። ያ ነገር ራሱ አፕሩቭድ እስኪደረግ ድረስ ደረጃው ተለይቶ አፕሩቭድ እስኪደረግ ድረስ ይሄንን ስቴዲየም በእንደዚህ አይነት ስሞች ለመጥራት ትቸገራል። ስለዚህ ያ ነገር ካልሆነ የመሰደዳችን ነገር ግልጽ ነውና እስከመቼ ይሆናል የሚለው ነገር እስኪ እናንሰው። ታው ሰሞኑን እንደነገርኩ ነው። አሁን ዋናው መሰረታዊ ችግር የኢትዮጵያ ውስጥ የፋይናንስ ጉዳይ አይደለም። የኢትዮጵያ ስፖርት የፋይናንስ ችግር አለበት ተብሎ አይታሰብም። መንግስት ከሚጠበቀው በላይ ድጋፍ ያደርጋል። ነገር ግን ያ የሚገኘውን ገንዘብ ግን በአግባቡ ለሚፈለገው አላማና ግብ ማዋል ላይ ክፍተት አለ። ይሄ ደግሞ ያመራሩ ችግር ነው። ትላንትና በአዲስ አበባ ሲቲ ካፕ ላይ ስናነሳ ያነሳነው ነገር አለ አይደለ? መርሃ ግብር ከማሟላት የዘለለ ነገር ለእግር ኳሱ አይጨንቁም ብለን ስንል ክለቦቹ በቂ ዝግጅት ሳያረጉ ለውድድር ዝግጁ ሳይሆኑ ወደ ውድድር እንዲገቡ ይደረጋሉ፣ ተደርገዋል። አሁንም አበበ ቢቂላ ስቴዲየም ለውድድር ብቁ ዝግጁ ያለሉ ሜዳ ይዘ ውጤት ለማምጣት ውጤት እንዲያስመዘግቡ ለማድረግ መጣር ምን ማለት ነው?
በቃ ውጤት ልታመጣ የምትችለው ልጆቹ እንደፈለጉ እንዲንቀሳቀሱ ማድረግ የምትችለው ምቹ የሆነ መጫወቻ ሜዳ ሲኖርክ ምቹ ያልሆነ መጫወቻ ሜዳ ይዘክ ተጫዋቾቹ ስለ ጤንነታቸው እያሰቡ ስለሚደርስባቸው ጉዳት እያሰቡ ውጤት አምጡ ማለት እኔ በትክክለኛ ሊና ካለው ሰው የሚሆን ነገር አይደለምና የተፈጠረው አሁን ከሜዳ ጋር ተያይዞ የተፈጠረው ችግር የኢትዮጵያ ብሔራዊ ቡድን ወደ ስደት የሄደበት ምክንያት አመራሩ ጋር ተገቢው ስራ በትክክለኛ ጊዜ ስለማይሰራ እንጂ የፋይናንስ ችግር አይደለም። ይህን ሜዳ ለማስተካከል 20 ሚሊዮን 30 ሚሊዮን ብር ሊፈልግ ይችላል 50 ሚሊዮን ብር ሊፈልግ ይችላል። ስታንዳርዱን ጠብቀ ያን ለማድረግ እኔ ለኢትዮጵያ ሕዝብ ይከብዳል ብዬ አላስብም። ፌዴሬሽኑ ብቻውን ላይችል ይችላል። ነገር ግን ክለቦቹ ከከበደውም ከሌላ ሀሳብ ማንሳት ነበር በቃ ከብዶናል ማለት ብቻ ተፈጥሮ ይሄን ነገር ማሰራት ይቻላል። ፊፋም እኮ ይሰራል። ለምሳሌ ያበቂራ የሐዋሳ ስቴዲዮም የሰራልን ፊፋ ነው። የሐዋሳ አርቲፊሻል ስቴዲዮም የተሰራው በፊፋ እርዳታ ነው። ፊፋ ድጋፍ አርግልኝ ካልከው የለኝም ካልከው ውድድር በየሀገሩ እንዲደረግ ይፈልጋል። የአርቲፊሻል ሜዳ በእግር ኳስ ውስጥ ተመራጭ አይደለም። ነገር ግን በዓለም ላይ ያለውን የአየር ሁኔታ ምንም ግንዛቤ የሀገራት ደረጃ በተለይም ለአፍሪካ ብዙ የኢኮኖሚም የማህበራዊ የብዙ ነገር ቀውስ አለ ተብሎ ስለሚባል ነው ፊፋ አርቲፊሻል ሜዳን የፈቀዱ። በየሀገሯትም ገንብቶ ሰጥቷል። ለኢትዮጵያም ተሰጥቷታል። የሐዋሳን ስቴዲዮም እንኳን እስካሁን እንኳን አልታደሰም። የሐዋሳ ስቴዲዮም በተመሳሳይ ፊፋ ነው የሰጠ አድስልኝ ብለህ ማለት እኮ ይቻላል። ካልቻለም ደግሞ ፊፋ አንዴ ሰርቼላለሁ እያደስክ ኑር ብሎ ካለም አንተ ማደስ ለምንድን ነው የማትችለው? አይደለም ማደስ የሐዋሳ ስቴዲዮም እኮ እዛ ማበጠሪያው ነበር። ማበጠሪያው ተበላሽቶ ማሰሪያት አቅቷቸው እኮ ቁጭ ብሏል መጋዘን። ለድሬዳዋ ስቴዲዮም ተፈልጎ ነበር ግን ተበላሽቶ ቁጭ ብሏል። ይሄን እንግዲህ እንዲህ አይነት አመራር ነው ያለን ኢትዮጵያ እግር ኳስ ውስጥ። የሚገርም ነገር አሁን ይሄ መረጃ ሲወጣ ምን ወጣ መሰለ? አሁን የአዲስ አበባ አበበ ቢቂላ ስቴዲዮም በፊፋ ማረጋገጫ የተሰጠው ሰነድ ተፈለገው ስጡንና ያን ሰነድ ከፊፋ እንዳረጋገጠልን ምናምን ብለን እንከራከር ብሎ የኢትዮጵያ እግር ኳስ ፌዴሬሽን መድን ሰዎችም ፈለጉ መረጃው። ሰነዱ የለም። አዲስ አበባ ሊሰጥ አልቻለም። የት እንዳለ ሰነዱ አይታወቅም። በጣም የሚያሳዝን በቃ ኢትዮጵያ እግር ኳስ እንዴት ነው እየተመራ ያለው የሚለው ነገር በጣም የሚያሳፍር ነገር ላይ ነው ያለነውና ሱዳናዊ ኮሚሽነር እድሜ ይስጣቸው በቃ እንደዚህ በደንብ ሲለይልክ በደንብ መስራት ትጀምራል። ትንሿ ተስፋ የበለጠ ሰነፍ የበለጠ ጨለማ አድርጎብናልና አሁን እዛ ጋር ይሄ ነገር መፈጠሩ አሁን ምንም ነገር ስናጣ ወደ መፍትሄ እንሄዳለን። አሁንም የድሬዳዋ ስቴዲዮም ፈጣሪ ፈቅዶ ቢፈቀድ ውድድሩ እዚህ ቢደረግ በጣም መልካም ነገር ነው። ነገር ግን አሁንም ቢሆን መታሰብ ያለበት ነገር አሁንም ሸሽተ መሄድ ሳይሆን አሁንም የአዲስ አበባ ስቴዲዮም የአበበ ቢቂላ ስቴዲዮሞች ዳግም ትኩረት ተሰጥቷቸው መሰራት መቻል አለባቸው። አለበለዚያ ለእግር ኳስ ኢትዮጵያ ውስጥ አካሂዳሉ ብሎ ማለት ሁሉም ስደት ሆኖ እግር ኳስ ኢትዮጵያ ውስጥ አለ ማለት በፍጹም የሚቻል ጉዳይ አይደለምና ዞሮ ዞሮ ወደ ጉዳያችን ስንመለስ የመድን ኢትዮጵያ ውስጥ የመጫወት እድል አሁን 50-50 ነው። 50-50 ምንም ጥያቄ የለውም። ምናልባት የድሬዳዋ ስቴዲየም መፈቀድና አለመፈቀድ ላይ ተንተርሶ ነው የኢትዮጵያ መድን እዚህ የመጫወት እድል የሚወሰነውና ስለዚህ 50-50 የመሆኑ ነገር ምንም ጥያቄ የለውም። ከዛም ባሻገር ደግሞ የኢትዮጵያ ሴቶች ብሔራዊ ቡድንም እንደተለመደው ዋሊያውን ተከትሎ ልጆችም ወደዛው መውጣታቸው አይቀርም። እንግዲህ የነሱ ገድ ወደዛ እየጠራቸው ይመስላል። እምናይበት እድል አለ ብሎ ለማንሳት እንቸገራለን። በሜዳ ላይ መጫወት ምን ያክል ውጤታማ እንደሚያደርግ ተመልክተናል። በተለይ ዩጋንዳን አሸንፈው ወደ ቀጣዩ ዙር ሲያልፉ ሴቶቹን ተመልክተናል። በአበበ ቢቂላ ስቴዲየም ከዛ 2-0 ተሸንፈው መጥተው 3 ጎል አግብተው ከዚህኛው አሸንፈው ያለፉት። ስለዚህ ያንን ስትመለከት ሜዳ ላይ ሳታጫውት ውጤት አምጡ ብሎ ማሰብም አሁን ላይ በጣም ከባድ ነው የሚሆነው። አንዳንዴ ያለ ኃጢያት እንደመውቀስ ይሆናል። እነዚህ ልጆች በተለይ የሴቶች
የሴቶች ፕሪሚየር ሊግን እዚህ ሜዳ ላይ ነው ሲጫወቱ የነበሩት እዚህ በማይመች ሁኔታ ውስጥ ነው ግን የአፍሪካ ዋንጫ ለማለፍ እንኳን ተስፋ ተደርጎባቸዋል ግን አሁንም ቢሆን ግን ሜዳ ሳታዘጋጅ እዛ ታንዛኒያን ይገጥማሉ አሁንም ወይ ታንዛኒያ ወይ ኬንያ ወይም ደግሞ እንደተለመደው ሩዋንዳ ልንሄድበት እድል ሊኖር ይችላል እንግዲህ የባህር ማነው የድሬዳዋ ስቴዲየም እንዳለ ሆኖ ማለት ነው ስለዚህ ያለውን እንዳጠቃላይ እንደው ተጽኖውን በእግር ኳሱ ላይ ኢትዮጵያ መድንም ፒራሚድ ነው የሚገጥመው ፒራሚድ ትልቅ ተጋጣሚ ነው ግን ቢያንስ በሜዳው የመጀመሪያውን የሚያደርገውን ጨዋታ ውጤቱን የሆነ አስተካክሎ የሚሄድበት እድል የሜዳ አድቫንቴጅ ተጠቅሞ ይሄዳል ተብሎ በብዙዎች ዘንድ ተጠብቆ ነበር ግን ያ የሚሆንበት እድል የለም አሁንም ቢሆን ድሬዳዋ ላይ መደረጉም ራሱ ኢትዮጵያ ውስጥ ሲደረግ እንጂ ያን ያክል ከተማው ላይ ያለው እንደጋፊ እዛ ያገኛሉ የሚለው ነገር ስታነሳ በብዙ መንገድ ታነሳ በብዙ ነገር አሁን ኢትዮጵያ ብሔራዊ ቡድን ተጽዕኖ አጠቃላይ የጨዋታ ከአዲስ አበባ ከተማ ከወጣ የመጎዳት እድሉ ውጤታማ የመሆን እድሉ የጠበበ ነው የሚሆነው በነገራችን ላይ ሱዳናዊ ኮሚሽነር ይሄን ሪፖርት ያድርጉ እንጂ ይሄ ጨዋታ ከአዲስ አበባ እንዲወጣ ግብጻውያን ይተኛሉ ተብሎ አይታሰብ አሁን እዚህ ጋር የግብጻውያን ጫናም ከፍተኛ ነው ስለዚህ አዲስ አበባ ላይ ውድድር ሊደረግ አይችልም ምናልባትም ድሬዳዋ ላይም እንዳይደረግ ሊያደርጉ ያላቸው ተሰሚነት በእግር ኳሱ ያደጉ ስለሆነ ብዙ ነገር አላቸው ስለዚህ የነሱ ጫናም ከፍተኛ እንደሆነ እዚህ ጋር መታሰብ አለበት የግብጽ ብሔራዊ ቡድን በየትኛው መመዘኛ አዲስ አበባ ላይ መጫወት አይፈልግም ጫናው ስለሚያቀው ጫናው አለበት ከፍተኛ ጫና አዲስ አበባ ላይ አለበት ስለዚህ ከዛ አንፃር ውድድሮች አዲስ አበባ ላይ እንዲደረጉ አይፈልጉም እንጂ ግብጻውያን ብቻ ሳይሆን በመላ አፍሪካ ያሉ ቲሞች በሙሉ አዲስ አበባ ላይ ለመጫወት አይፈልጉም ያው እኛ ምንም እንኳን በአግባቡ መጠቀም ባንችልም የሜዳ አድቫንቴጃችንን ነገር ግን ሁሉም ቡድኖች መጫወት አይፈልጉም ስለዚህ ከዚህ አንፃር ግብጻውያን ጫና ያደርጋሉ አሁን ድሬዳዋ ነው አማራጫችን ድሬዳዋ ላይም እንዳይደረግ ሊያደርጉ ይችላሉ እኛ ጋር ድሬዳዋ ላይ ያለው ችግር እንደተጠበቀ ሆኖ የነሱ ጫናም ይኖራልና በአብዛኛው የኢትዮጵያ ብሔራዊ ቡድን የኢትዮጵያ ክለቦች ከአዲስ አበባ ሊወጡ የሚችሉበት እድል አሁን ላይ ሰፊ ነው ይሄ ደግሞ በክለቦቹ ላይ በሀገሪቷ ላይ ከፍተኛ የሆነ የፋይናንስ እና የውጤት ቀውስ ያመጣል የኢትዮጵያ ብሔራዊ ቡድን ከሀገር ውጪ በመጫወቱ ምክንያት እያጣ ያለው ውጤት ለውጤት ማጣቱ ቢያንስ በቃ መሰረታዊ ነው ውጤት ታጣላ 50% ታጣላ የማሸነፍ ቢያንስ 50% ታጣላ ውጤታማ የመሆን እድል ኢትዮጵያ ብሔራዊ ቡድን እንኳን አንዳንድ ጊዜ አሁን ላይ ከሜዳው ውጪ እየተጫወተ የሚያስመዘግባቸው ውጤቶች እንኳን መልካም ሊባሉ የሚችሉ ሜዳው ላይ ቢሆን ኖሮ ምንድነው ሊፈጠር የሚችለው ብለህ ስታስብ ኢትዮጵያ ብሔራዊ ቡድን የተሻለ መንገድ መጓዝ ይችላል ብለህ እንድታስብ የሚያደርግ ነገር አለ የኢትዮጵያ ብሔራዊ ቡድን ይሄን አድቫንቴጁን አጥቶ ውጪ መጫወቱ ምንድነው ጥቅሙ ብለጋር በውጤትም ከተጎዳ በፋይናንስም ካየው በፋይናንስ ከፍተኛ የሆነ ወጪ ነው ያወጣ ያለው ኢትዮጵያ ብሔራዊ ቡድን ስለዚህ ምንድነው ጥቅሙ እዚህ ውድድር ላይ መገኘቱ ይሄን ሁሉ ሚሊዮን ብር ያወጣው ነው ከሜዳዬ ውጪ በመጫወቴ እያለ ነው የኢትዮጵያ እግር ኳስ ፌዴሬሽን ስለዚህ ለዚህ መፍትሄ ግን ምን ይዞ መጥቷል ኢትዮጵያ አሁን ደግሞ ክለቦቹ እንደገና ሊወጡ እነዚህ ክለቦች ሲቋቋሙታል በሀገር ደረጃ ፌዴሬሽኑ አልቻልኩም ይያለ እንደገና ክለቦቹ ይሄንን መቋቋም ይችላሉ ውድድሩን አቋርጠው የሚመጡበት እድል ሁላ ሊፈጠር ይችላል መቻል አይችሉም ስለዚህ ከባድ ነውና ዞሮ ዞሮ የኢትዮጵያ መድንም የኢትዮጵያ ብሔራዊ ቡድንም አሁን ባለው ተጨባጭ ሁኔታ ከሀገር ወጥተው የመጫወት እድላቸው ሰፊ ነው ይሄንንም ለማግኘት አሁን ኢትዮጵያ መድን ለምሳሌ ድሬዳዋ ላይ አይፈቀድም ቢባል የት ነው ሄዱ የሚጫወቱ የዛኛው ሀገር ፍቃድም ያስፈልጋል የዛኛው ሀገር ፍቃድም ያስፈልጋል ሌላ ምን ጠይቃቸው ሀገራቶች ፍቃድም ያስፈልጋል ምን ጠይቃቸው ሀገራት የዛኛውን ተተን እንኳን ምን ጠይቃቸው ሀገራት ሚጠይቁት አንድ ወቅት ላይ ሩዋንዳ ላይ ጨዋታ ለማድረግ ተፈልጎ አንድ ሰው ሲነግሩኝ $60,000 ነው የተጠየቀው ለሜዳ ኪራይ አዎ ከዛ ሎቢ ተደርጎ $40,000 ተባለ እዛያም ለኢትዮጵያ ብሔራዊ ቡድን ከባድ ነው ወጪው ከዛ በኋላ የሱዳንና የሩዋንዳና የኢትዮጵያ የትብብር ስምምነት የሚባል አለ እና ያ መንገድ የሆነ ሰው ጠቁሞ በዛ መንገድ ተከሂዶ መጨረሻ ላይ በስምምነት በነጻ የተፈቀደበት ሁኔታ እንዳለ ነውና ማስፈቀድ በራሱ ሜዳ መምረጥ በራሱ ከባድ ነገር ነው
ለክለቦች ሲሆን ደግሞ ይበለጠ እየከበደ የኢትዮጵያ ብሔራዊ ቡድን አሁን አብዛኛውን ጊዜ ካሜሮን ላይ ይሄርን እንጫወታለን እኛ ብዙ ጊዜ ያ የፌዴሬሽኑ ሞሮኮ የፌዴሬሽኑ ዲፕሎማሲ ነው በስንት ልፋት እንደሚያመጣው ብዙ ጊዜ ሲገለጻል ያ ዲፕሎማሲ ያስፈልጋል ክለቦቹ ያን ዲፕሎማሲ እንዴት ነው የሚሰሩት ብለህ ስታስብ አሁንም ከባድ ነው ምናልባት በጥሩ መንገድ ላይ ይሄድ ላለው ኢትዮጵያ መድን እንደዚህ አይነት ዜናዎችን መስማት ለኢትዮጵያ መድን እጅግ ከባድ ነው አጠቃላይ ለኢትዮጵያ እግር ኳስ ምናልባት በክለቦች ደረጃ የተሻለ ታሪክ የሚዘገባል ተብሎ ተስፋ የሚደረግበት ነው አነሰም በዛም እና ግን ደግሞ በዛ እንደዚህ አይነት ሁኔታዎች ላይ ያያለ እንደዚህ አይነት ዜናዎችን መስማት ደግሞ በጣም መጥፎ ነገርና ደስ የማይል ነገር ነው ግን አሁን ምንም ልትመልሰው አይችልም እንደዚህ አይነት ነገሩን ኦሬዲ የሆነ ነገር ስለሆነ ግን ለቀጣይ ግን መታሰብ ያለባቸው ነገሮች ብዙ የቤት ስራዎች እንደሚጠብቁት እግር ኳስ ፌዴሬሽኑ ምንም ጥያቄ የለው አሁን የኛው እንደ ማንቂያ ደወል ይሆነዋል ተብሎ ይታሰባል ሌላ ነገ የክለቦች ውድድር ተመልሶ መምጣቱ አይቀርም የብሔራዊ ቡድን ውድድሮች ነገ ተመልሶ መምጣታቸው አይቀርም በብዙ ደረጃ ያሉት የብሔራዊ ቡድን ውድድሮች ስለዚህ እነዛን ውድድሮች አሁንም ሁሌ በስደት መታረክ ከሆነ ባይደረግ ይመረጣል ውጤትም ያገኘን አይደለም ስለዚህ ዓለም ማድረጋችን ፋይዳ ከሌለው ዓለም ማድረግን መርጠህ ዘግተ ስራዎችን መስራት የተሻለ መሆኑም መታየት አለበት አንዳንዴ እንጂ ሁሌ ፌዴሬሽኑ ወጪ እያወጣው ነው ግን ወጪ ለምታወጣው ነገር እንዴት ነው ያን ነገር ማስቀረት የምትችለው የሚለው ትልቅ ግሩም ለለው ነገር ከመልፋት ማስቀረቱ የተሻለ ነገር ይመስላልና ሁሉም እንዴ ብሔራዊ ቡድናችንም ወጥቶ ክለቦቻችንም ወጥቶ ስለዚህ እግር ኳስ የለም ማለቱ የተሻለ ይመስላል ክለቦቻችንም እኮ በአገር ውስጥ እኮ ስደት ላይ ናቸው ስደት ምንም ጥያቄ የለውም በአገር ውስጥም ተሰደድ አገርጭም ተሰደድ እንዴት ነው የሚሆነው ነው ገብቷል አይደል እግር ኳስ እንደዚህ መካሄድ አለበት ወይ አይደል አሁን ላይ እግር ኳስ በአለም ላይ እየተደረገ ያለው በተዘዋውሮ ፎርማት ነው ዓለም እየተከተለ ያለው አይደል ስለዚህ የአገር ውስጥ ውድድር ቤት ለቤት መሄድ መቻል አለበት ተደራሽ መሆን መቻል አለበት ኢትዮጵያ ፕሪሚየር ሊግ ተደራሽ አይደለም ተደራሽ ካልሆነባቸው መሰረታዊ ምክንያቶች መካከል አንዱ የመሰረተ ልማት ሜዳዎች የሉም አይደል ለውድድሩ ብቁ የሆኑ ሜዳዎች የሉም የሰላሙ ችግር የምናምን እሱ ሌላ ነገር ሆኖ በዋናነት ግን ሰላም በነበረ ጊዜ ለውድድር ብቁ የሆነ ምጮቻ ሜዳ የለም ይሄ ከሌለ ውድድር ለምንድነው ማታካሄዱ ሜዳ የሌለው ቡድን እንዴት ውድድር ውስጥ ይገባል ድሮ እግር ኳሱን ለማስፋፋት እግር ኳሱን ለማሳደግ እግር ኳሱን ተደራሽ ለማድረግ እየተባለ ተጀመራሽ 1990ዎቹ ላይ ፕሪሚየር ሊጉ እንዴ አሁን እኮ 20 30 አመት ሊሞላው ነው ፕሪሚየር ሊጉ እንዴ 30 አመት በሙሉ ተደራሽ ከተደራሽነትም አለፈ እኮ ድሮ በአገር ደረጃ የሚወዳደሩ 8 ክለቦች ነበሩት አሁን እኮ 20 ክለቦች ደርሰዋል እንደገና አገር አቀፍ ውድድሮች ላይ ያሉ ቲሞች ሲደመሩ ወደ 100 ምናምን ደርሷል ስለዚህ ይሄ ቡድን ቢያንስ ከፍተኛ ሊግን አታርግ ቢያንስ አንደኛ ሊግን አታርግ ቢያንስ ፕሪሚየር ሊግ ላይ ያሉ ቲሞች ደረጃውን የጠበቀ ቢያንስ የመጫወቻ ሜዳ እንዲኖራቸው ለምን አታደርግ ይሄን ካላረክ ለምን አታባረር ስለዚህ ሊጋችን እግር ኳስ ኢትዮጵያ ውስጥ አለ ከተባለ መጀመሪያ መኖር ያለበት የመጫወቻ ሜዳ ነው ስለዚህ አሁን ስለ ኢንተርናሽናል ውድድር ነው የምናወራው አይደል የአገራችን ውስጥ ውድድር ራሱ የመጫወቻ ሜዳ የለንም ስለዚህ የመጫወቻ ሜዳ የሌለው እግር ኳስ አይባልም በቃ የሁሉ ነገር መሰረት እግር ኳስ ሜዳ ነው አንድ ጊዜ ባሪያኖ ባሬቶ የሚባል አሰልጣኝ ለኢትዮጵያ ብሔራዊ ቡድን በመጣበት ወቅት ላይ የወጣቶችና ስፖርት አካዳሚ ጎብኝ ተብሎ ሊጎበኝ ሄደ ሊጎበኝ ሲሄድ አየ ከዛ አንጻውን አየ መኝታ ክፍላቸውን ጂምናዚየሙን ምናምን በሙሉ አየና መጨረሻ የታለ መጫወቻ ሜዳው አለ ብሎ መጫወቻ ሜዳው ላይ መጣ ሲያየው የመጫወቻው ሜዳውን በቃ አዘነ እዛ በጣም ተደንቆ ተጠቦ ነው የመጣው ኢትዮጵያ ውስጥ እንደዚህ ያለ እንዴ ምናምን ይያለ ከዛ መጥቶ ሜዳውን ሲያየው በጣም አዘነ ይሄ ህንጻ እኮ የተሰራው ለመሰራቱ ምክንያቱ ይሄ ሜዳ ነው ማማር ያለበት ይሄ ሜዳ እንጂ ይሄ ህንጻ አይደለም ብሎ ነው ያለው በቃ ከመጫወቻ ሜዳው በላይ ለህንጻው እናስባለን ከመጫወቻው ሜዳ በላይ አሁን ያሉ አመራሮቻችን ለሪፖርት ይቸኩላሉ የውድድር
የ2018 የውድድር ዘመን በሰላምና በውጤታማነት ተጠናቀቀ የሚል ሪፖርት እንዴት ተጠናቀቀ የሚለው ግን የለም። ስለዚህ በእንደዚህ አይነት ውድድር በአራት ከተማ ላይ በሶስት ከተማ ላይ ውድድር አድርጋ የኢትዮጵያ ፕሪሚየር ሊግ ውድድር ተፈጸመ ብለ እንዴት ሪፖርት አደረጋል? ኢትዮጵያ በዓለም ዋንጫ በአፍሪካ ዋንጫ በቻን ምናምን ውድድሮች ላይ በሙሉ ተሳተፈች ብለ ሪፖርት እንዴት ታደርጋለህ? የመጫወቻ ሜዳ ሳይኖርክ። ስለዚህ ዋናው መሰረት ላይ ትኩረት አልተሰጠውም። መሪዎቻችን እየመሩ ነው ያለው ለሪፖርት። ስለዚህ ይሄ መቀረፍ መቻል አለበትና አሁን ላይ የአበበ ቢቂላ ስቴዲየም ሜዳ መዘጋቱ መታገዱ ለለውጥ ይጠቅመናል ብሎ መውሰድ ነው የሚቻለው። ፈጣሪ እድሜያቸውን ይባርከው ሱዳናዊ ኮሚሽነር በቃ አልናገራላ በቃ ሜዳው አፍ አውጥቶ እኮ መናገር ነው እኮ ያቃተው እንጂ በቃኝ ካለ እኮ ቆየ። ስንት ልጆች ተሰበሩ እዛ ሜዳ ላይ ስንት ልጆች ተጎዱ። አሁን ደግሞ ከዛ አልፎ ተርፎ ታዳጊ ሰፈር ታዳጊዎች እየሄዱ ያለ እድሜያቸው እዛ ሜዳ ላይ እንዲጫወቱ እየተደረገ እየተጎዱ። ስለዚህ ለለውጥ ያነሳሳናል ብዬ ያስባለሁና ተባብረንም ተጋግዘንም ቢሆን ይሄን ሜዳ ማሰራትና በቁ ማድረግ ያስፈልጋል። እነዚህ ሜዳዎች ብቻ ሳይሆን በየክልሉ ያሉ ሜዳዎች እያንዳንዱ ክልል ቢያንስ አንድ ደረጃውን የጠበቀ ዓለም አቀፍ አገር አቀፍ ውድድሮችን ማዘጋጀት የሚችል ሜዳዎች እንዲኖራቸው ማድረግ ይቻላል። ሜዳ ማለት ህንጻ መገንባት አይደለም። ከህንጻው በላይ ለመጫወቻው ሜዳ ትኩረት መስጠት ያስፈልጋል። ይህ ደግሞ የሊግ ካምፓኒ በየክልሉ ያሉ እግር ኳስ ፌዴሬሽኖች ይሄ የዋናው እግር ኳስ ፌዴሬሽን የከተማ መስተዳድሮች ኃላፊነት በጋራ አንድ ነገር ሊሰሩልን ይገባል። በተለይ ደግሞ በእግር ኳሳችን ስደት በዝቶበታልና እንደው አንዳንዴ ምናልባት የኢንተርናሽናሉ ፍልሰት ድርጅት እንዳያጣቀሰንም እፈራለሁ። አንዳንዴ አሁን እንደዚህ አይነት ስደቶች ሲበዙ የአይኦኤም የነን ነገር ሪፖርት ሁላ ሊያደርገው ይችላል። በጣም በዝቷል ስደት፣ አገር ውስጥም ስደት በውጭም ኢንተርናሽናል ጨዋታዎች ላይ ስደትና ይሄ በጣም እንዳገርም እኮ ካየኸው እኮ ኢትዮጵያ አሁን በእድገት ጎዳና ላይ ነች እየተባለች በተለያየ ዘርፍ ላይ ብዙ ለውጦች ብዙ ማይታመኑ ስራዎች እየተሰሩ ነው። የመጫወቻ ሜዳ የላትም ኢትዮጵያ በስደት ላይ ነች ተብላ መባል በራሱ እንደ መንግስት ለመንግስትም መልካም ዜና የሚባል አይደለም። የመንግስትን ሌሎች ስራዎችን የሚያጠለሽም። ስለዚህ መንግስትም ለዚህ ጉዳይ ትልቅ ትኩረት መስጠት መቻል አለበት። ማይታመኑ በአፍሪካ ደረጃ ሊሰሩ ማይችሉ ትላልቅ ሜጋ ፕሮጀክቶች እየተሰሩ አንድ የእግር ኳስ ሜዳ መጫወቻ የላትም ኢትዮጵያ መባል ለመንግስትም እኔ መልካም ነገር ነው ብዬ አላስብምና የመንግስት ኃላፊዎችም ለዚህ ጉዳይ ትልቅ ትኩረት ሰጥተው ሊሰሩበት ይገባል። ወደፊት እየተሰራ ነው። ትላልቅ ሜዳዎች እየተሰሩ ነው። አዎ እየተሰሩ ነው። ነገር ግን እነሱ እስኪጠናቀቁ ድረስስ ለዛ ማስተንፈሻ የሚሆኑ ሜዳዎች መዘጋጀት መቻል አለባቸው። እነዛ ሜዳዎች ትርጉም ሊኖራቸው የሚችለው እነዛ ሜዳዎች የሚሰሩ ሜዳዎች ቢሊየን ወጥተው የሚሰሩ ሜዳዎች ነገ የሚፈለገውን ግብ ሊያሳኩ የሚችሉት እነዚህ ትናንሽ ሜዳዎች ሲኖሩ ነውና ለዛም ተገቢው ትኩረት ሊሰጥ ይገባል ብሎ መናገር የሚያስፈልግ ይመስላል። ዝሮ ዝሮ ለሁሉም የአበበ ቢቂላ ስቴዲየም መታገድ ለኢትዮጵያ እግር ኳስ አጠቃላይ ለሚንገላታው ብሔራዊ ቡድንም ምናልባት እንደ መፍትሄ ሀሳብ ይዞ ሊመጣ ይችላል፣ ለመነሳሻ ሊሆን ይችላል ተብሎ ይታሰባል። አጠቃላይ የኢትዮጵያ እግር ኳስ ፌዴሬሽንም ቀደም እንዳልከው ሊግ ካምፓኒውም የሚመለከታቸው አካላት ሁሉ በትብብር ሰርተው እጅና ጓንት ሆነው ሰርተው እንግዲህ እንደዚህ አይነት ችግሮችን ይቀርፉበታል ተብሎ ይታሰባል። በቀጣይ እንግዲህ አዳዲስ ነገሮችን እንሰማለን ተብሎ ይጠበቃል። ግን በዚሁ ከቀጠለ ግን ሌላ እግር ኳስ ሌላ አደጋ ውስጥ እንዳለ በደንብ የሚያሳይ ስለሆነ ይሄን ነገር በደንብ ቆም ብሎ ማሰብ ያስፈልጋል። ውድ ተመልካቾቻችን የአበበ ቢቂላ ስቴዲየም መታገድ ለእግር ኳሱ ያለው ተጽዕኖ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራናችሁ ቆይታ አደረግ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉ። እንዲሁም ደግሞ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብም ተሆኑ ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።